ሰላም ጤና ይስጥልን ተመልካቾቻችን፣ የዕለቱን የብሪጅ ሚዲያ ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ዩሚዩ አበበ ነኝ። ከ10 ሚሊዮን 729 ሺህ ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ ተጓጉዞ በህብረት ስራ ማህበራት አማካይነት ለአርሶና ከፊል አርብቶ አደሮች እየተከፋፈለ መሆኑ ተገለጸ። የኢትዮጵያ የግብርና ስራዎች ኮርፖሬሽን የኮሚኒኬሽንና ማህበራዊ ኃላፊነት ስራ አመራር ስራ አስኪያጅ ጋሻው አይችልሁም ለፋና ዲጂታል እንዳሉት 600 ሺህ ኩንታል ዳፕ የአፈር ማዳበሪያ ትናንት ጅቡቲ ወደብ ደርሷል። ተቋማቸው ለ2017-18 የምርት ዘመን ከውጭ የገዛ ከሚገኘው 24 ሚሊዮን ኩንታል የአፈር ማዳበሪያ ውስጥ እስከዛሬ ወደብ የደረሰው የማዳበሪያ መጠን ከ11.3 ሚሊዮን ኩንታል በላይ መሆኑንም ጠቅሰዋል። ከዚህ ውስጥ 10 ሚሊዮን 729,522 ኩንታል ወደ ሀገር ውስጥ ተጓጉዞ በህብረት ስራ ማህበራት አማካኝነት ለአርሶና ከፊል አርብቶ አደሮች እየተከፋፈለ መሆኑን አረጋግጠዋል። በሌላ በኩል 73 ሺህ ኩንታል ዩሪያ እና 550 ሺህ ኩንታል ዳፕ ግንቦት 1 እና 10 ቀን 2017 ዓ.ም ጅቡቲ ወደብ እንደሚደርሱ ይጠበቃል ብለዋል። ሰብአዊ ድጋፍን በራስ አቅም በማሟላት ለልጆቻችን ተረጅነትን ሳይሆን ሀብት ማውረስ ይገባናል ሲሉ የአደጋ ስጋት ስራ አመራር ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ገልጸዋል። ከፋና ፖድካስት ጋር ቆይታ ያደረጉት ኮሚሽነሩ ኢትዮጵያ ውስጥ ብዙ ሀብትና ለማምረት የሚመች የአየር ጸባይ ቢኖርም በአግባቡ ጥቅም ላይ እየዋለ እንዳልሆነ አብራርተው ለዜጎቻችን ሌላ ደራሽ እየጠፋ ስለሆነ በራሳችን አቅም ድጋፍ እያደረግን ውጫዊ ድጋፍ ትርጉም በማይኖረው ደረጃ ላይ እንዲደርስ ልማት ላይ በትኩረት መስራት አለብን ብለዋል። ተረጅነት፣ ጥገኝነትና ጠባቂነት የኛ የኢትዮጵያውያን ባህል መሆን ስለማይገባው ታታሪነትን ባህል ማድረግ አለብን ያሉት ኮሚሽነሩ የአደጋ ስጋት ስራ አመራር ፖሊሲ ላይ አንዱና ትልቁ ስራ ሀገር በቀል ነው ያሉ ሲሆን መንግስት የሚመራውና በሀገር በቀል አቅም ምላሽ የሚሰጠው መሆኑን አስገንዝበዋል። በተጨማሪም ቀውሱን ከማስተዳደር ይልቅ ስጋትን ማስተዳደር ላይ በመስራትና ቴክኖሎጂዎችን በመጠቀም አሰራሮችን የመዘርጋት ስራ በማከናወን ከተረጅነት ለመውጣት እየተሰራ እንደሆነ ጠቁመው ማህበረሰቡ በራሱ የሚሸፍናቸው ጉዳዮች እንዳሉ ጠቅሰው ሰፊ የመስሪያ ቦታና ብዙ ወጣት ባለበት ሀገር መታወቂያችን ተረጅነት መሆን የለበትም ብለዋል። በከተማና በገጠር ሴፍትኔት በተሰሩ ስራዎች አመርቂ ውጤት ማምጣት መቻሉን የገለጹት ዶክተር ሽፈራው ዓለም አቀፍ የፋይናንስ ተቋማት ኢትዮጵያ ያሳየችው እድገት ፈጣን መሆኑን መግለጻቸውን አንስተዋል። ማህበረሰቡን ከዘላቂ ልማት ጋር በማስተሳሰር ከተረጅነት መውጣት የሚቻል በመሆኑ ሀገራዊ የሆነ እቅድ ተይዞ በመንግስት ቁርጠኝነት ከተረጅነት ለመውጣት በትኩረት እየተሰራ እንደሆነም ተናግረዋል። የትኛውም ድጋፍ የሚሻ ዜጋ ሰብአዊ ድጋፍ የማግኘት መብት እንዳለው ገልጸው ድጋፍ የሚደረገው በልዩ ሁኔታ ለመጠቀም ሳይሆን የመንግስት ግዴታም ስላለበት ጭምር ነው ብለዋል። ስራዎቻችንን ስንተገብር ጠባቂነትን ታሪክ በማድረግ ዘላቂ በሆነ መልኩ ከፈታን ሀገራዊ አንድምታው ከፍተኛ ነው በማለት ገልጸው ማንኛውም ዜጋ በተለያዩ አጋጣሚ አደጋ ሊያጋጥመው ስለሚችል ሁሉም በዚህ ጉዳይ ላይ ቢተባበር ክብራችንን፣ ነፃነታችንንና ሉዓላዊነታችንን ማረጋገጥ እንችላለን ብለዋል። እርዳታ በአግባቡ ጥቅም ላይ ካልዋለ ለማይመለከታቸው ሰዎች መበልጸጊያና የስለላ መሳሪያ ጭምር እንደሚሆንም ጠቁመው ሰብአዊ ድጋፍን በራስ አቅም ለማሟላት ሁላችንም ተረባርበንና ተጋግዘን ለልጅ ልጆቻችን ተረጅነትን ሳይሆን ሀብትን ማውረስ ይገባናል ብለዋል። በ2017-18 የምርት ዘመን በሰብል ከሚሸፈነው ከ11 ሚሊዮን ሄክታር በላይ መሬት ከ360 ሚሊዮን ኩንታል በላይ ምርት እንደሚጠበቅ የኦሮሚያ ክልል ግብርና ቢሮ ኃላፊ ጌቱ ገመቹ ገለጹ። በክልል ደረጃ በአርሲ ዞን ሄጦሳ ወረዳ ሻቂ ሸራራ ቀበሌ የመኸር እርሻ ማስጀመሪያ መርሃ ግብር በተካሄደበት በዚህ ወቅት እንደ ክልል በአጠቃላይ ከሚለማው መሬት 80 በመቶ በኩታ ገጠም እንደሚታረስ፣ 42 በመቶ መሬት ደግሞ በሜካናይዜሽን ታግዞ እንደሚለማ ተናግረዋል። በክልሉ ዘንድሮ በአርሶ አደሩ የተገዙ ትራክተሮችን ጨምሮ 10,000 ትራክተሮች የግብርና ልማት ስራውን እያሳለጡ መሆኑንም አስረድተዋል። ከ10 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለመኸር እርሻ ለማቅረብ እየተሰራ መሆኑን ጠቅሰው እስካሁን ከ5 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለአርሶ አደሩ እየተሰራጨ ይገኛል ብለዋል። የትግራይ ልማት ማህበር ከሚያዝያ 17 እስከ 19 2017 ዓ.ም በመቀለ ከተማ ባካሄደው 12ኛ ጠቅላላ ጉባኤ የተመረጡ የስራ አመራር ቦርድ አባላትን እውቅና እንደማይሰጥ የሲቪል ማህበረሰብ ድርጅቶች ባለስልጣን አስታወቀ።
ባለስልጣኑ የትግራይ ልማት ማህበር በ12ኛ ጉባኤው የመረጣቸው የስራ አመራር ቦርድ አባላትን በህግ ፊት እውቅና የሌለው ነው ሲል ገልጿል። ህገወጥ ክንውን መሆኑንም በመግለጽ በባለስልጣኑ በኩልም ተቀባይነት የሌለው መሆኑን አስታውቋል። በምክንያትነት ያስቀመጣቸውም የፖለቲካ ፓርቲ ተወካዮች ጥሪ ተደርጎላቸው በድምፅ ሰጪ ጉባኤተኛነት ከመሳተፋቸውም በተጨማሪ ከቦርድ ምርጫ ጋር በተያያዘ የተካሄደው ክንውን ማህበሩን የሚከፋፍልና አንድነቱ ላይ አደጋ የሚጥል መሆኑን የጠቀሰው ባለስልጣኑ ማህበሩ የህብረተሰብን ተጠቃሚነት ማረጋገጥ የሚያስችል የበጎ አድራጎት ስራ ማከናወን እንዳይቻል የሚያደርግ መሆኑንም ጠቁሟል። ከዚህ የቦርድ ምርጫ ጋር ተያይዞ የሚከናወኑ ተግባራት የፋይናንስ እንቅስቃሴዎችና ሌሎች ውሳኔዎች በህግ የሚያስጠይቁ ናቸው ሲል ያሳሰበው ባለስልጣኑ በቀጣይ ባለስልጣኑ በቅርበት ድጋፍ በሚያደርግበት ሁኔታ ጉባኤ ተካሂዶ የቦርድ አባላት ምርጫ እስከሚካሄድ ድረስ ነባሮቹ የቦርድ አመራሮች እንዲቀጥሉ ትዕዛዝ አስተላልፈዋል። ነባሮቹ የቦርድ አመራሮቹ በባለስልጣኑ በኩል እውቅና ያላቸው ስለሆነ ማህበሩን የመምራትና የማስተዳደር ስራን እንዲያከናውኑ አሳስበዋል። ባለስልጣኑ በመግለጫው ጉባኤው ከተሳታፊዎች አጠራር ጀምሮ መሰረታዊ መስፈርቶችን ያላሟላ በመሆኑ መካሄድ እንደሌለበት በጉባኤው በተሳተፉ ሁለት ተወካዮቹ በኩል ለማህበሩ አመራሮችና ለጉባኤው ሀሳብ አቅርቦ እንደነበር ጠቁመዋል። ይሁን እንጂ እስከ ችግሩ ጉባኤው መቀጠሉን አስታውቋል። ሆኖም የጠቅላላ ጉባኤ የመጨረሻ አጀንዳ የሆነው የስራ አመራር ቦርድ አመራሮች ምርጫ በጉባኤተኛው በኩል መግባባት ያልተፈጠረበት፣ የጋራ ስምምነት ያልተደረሰበት ብሎም ተሳታፊዎች ባለመስማማት ጉባኤውን ጥለው የወጡበት ሁኔታ መፈጠሩንም ገልጸዋል። ከዚህ አንጻርም በዕለቱ የተፈጠረው ሁኔታ ከጉባኤው የሚጠበቁ ውጤቶች እንዳይሳኩ በማድረግ ማህበሩ የተከፋፈለና የህብረተሰቡን ተጠቃሚነት በሚገባው ልክ ማረጋገጥ የማይችል እንዲሆን የሚያደርግ ነው ሲል አመላክቷል። በመሆኑም የስራ አመራር ቦርድ ምርጫ የሚስተካከሉ ነገሮች ተስተካክለው ሌላ ጊዜ እንዲካሄድ አቅጣጫ መስጠቱን የጠቆመው ባለስልጣኑ ከዚህ ጉዳይ ጋር በተያያዘ የሚከናወኑ ተግባራት በባለስልጣኑ እውቅና የሌላቸው መሆኑን ሚያዝያ 28 ቀን 2017 ዓ.ም ይፋ ባደረገው ደብዳቤው አስታውቋል። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ ግንቦት 8 ቀን የሁለተኛውን የዓለም ጦርነት ድል የሚከበርበት ቀን እንዲሆን የሚደነግግ አዋጅ ፈረጁ። ግንቦት 8 የሁለተኛው የዓለም ጦርነት የድል ቀን በመባል የሚታወቅ ሲሆን የዚህ ድል 80ኛ ዓመት በዛሬው ዕለት እየተከበረ ይገኛል። በዓለም ዙሪያ የሁለተኛው የዓለም ጦርነት አጋሮቻችን በዚህ ሳምንት እያከበሩ ነው። ነገር ግን አሜሪካ የራሳችንን ትክክለኛ በዓል አክብራ አታውቅም። እናም ለዚህ ድል መገኘት ዋነኛ ምክንያት እኛ ነን በማለት ተናግረዋል ፕሬዝዳንቱ ሲቀጥሉም ወደዳችሁም ጠላችሁም ወደዚያ ጦርነት ገብተናል። ያንን ጦርነት አሸንፈናል እና ከብዙ ታላላቅ ሰዎች፣ ብዙ ታላላቅ አጋሮች ብዙ እርዳታ አግኝተናል ያሉ ሲሆን አያይዘውም ነገር ግን በዚያ ጦርነት ውስጥ የበላይ ኃይል አይደለንም የሚል ማንም አይኖርም ብዬ አስባለሁ እና ይህን አናከብረውም ነበር ሲሉም ገልጸዋል። በሁለት የዓለም ጦርነቶች አሸንፈናል፣ ነገር ግን ለሱ እውቅና አልሰጠንም ማንም ሰው እንደሚያደርገው በማለት ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ አስፍረዋል። በዓለም ዙሪያ ያሉ አጋሮቻችን ሁሉ በእኛ ምክንያት የተገኘውን የሁለተኛውን የዓለም ጦርነት ድል እያከበሩ ነው ያሉት ፕሬዝዳንት ትራምፕ ይህን የድል በዓል የማታከብር ብቸኛዋ ሀገር አሜሪካ ናት ብለዋል። እናም ይህን ማድረግ ልክ አይደለም ያሉት ፕሬዝዳንቱ አሜሪካ የራሷን ድል ማክበር አለባት በማለት አዲስ አዋጅ መውጣቱን ተናግረዋል ሲል ዘ ዋሽንግተን ታይምስ ዘግቧል። ዜና ቢዝነስና ኢኮኖሚ። ለኢንዱስትሪ ፓርኮች የተከለከሉ ቦታዎች በህገ ወጥ መንገድ እየተወረሩ ነው ተባለ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን እንዳስታወቀው ቦሌ ለሚን፣ ሐዋሳና ጅማን ጨምሮ ለግንባታ ተብለው የተከለሉ ቦታዎች በህገ ወጥ ደላሎች እየተወረሩ ይገኛሉ ያለ ሲሆን ይህ ጉዳይ ከአቅሙ በላይ እንደሆነ ገልጾ ከከተማና ክልል መስተዳደሮች ጋር በተደጋጋሚ ውይይት ቢደረግም እስካሁን እርምጃ መውሰድ እንዳልተቻለና ዳተኛ መሆናቸውን አክሏል። የተቋሙ ስራ አስፈጻሚ ዶክተር ፍስሐ ይታገሱ ይህን የገለጹት ኮርፖሬሽኑ የ9 ወራት የአፈጻጸም ሪፖርቱን ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው። በተለይም በቦሌ ለሚ አካባቢ ለአርሶ አደሮች ካሳ ተከፍሎ እንዲነሱ ቢደረግም ቦታዎቹን ደላሎች መቆጣጠራቸውን የገለጹት ስራ አስፈጻሚው ለኢንዱስትሪ ፓርኮች ተብለው የተከለሉ ቦታዎች የደላሎች መጫወቻ እየሆኑ በመገኘታቸው ቋሚ ኮሚቴው እንዲረዳቸው ጠይቋል። ኮርፖሬሽኑ ይህ ጉዳይ ከአቅሙ በላይ እንደሆነ ጠቅሶ የመሬት ይዞታዎቹ ከሶስተኛ ወገን ነፃ እንዲሆኑ ከፍተኛ ጥረት እየተደረገ ቢሆንም አሁንም የመንግስት አካላት እንዲረባረቡ ጠይቋል።
ኤርሚያስ አመልጋን ጨምሮ ህገወጥ የገንዘብ ማሰባሰብ ላይ ምርመራ ተጀመረ ሲል የካፒታል ገበያ ባለስልጣን አስታወቀ። የኢትዮጵያ ካፒታል ገበያ ባለስልጣን ታዋቂውን አቶ ኤርሚያስ አመልጋንና ጀነሲስ ኢንቨስትመንት ሰርቪስ የተባለን ኩባንያ ጨምሮ ህገወጥ በሆነ መንገድ ሰነደ መዋለ ነዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩን አስታውቋል። ባለስልጣኑ በሰጠው መግለጫ በአሁኑ ወቅት በተለያዩ ግለሰቦችና ድርጅቶች ላይ ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑን ገልጸዋል። በተለይም በአቶ ኤርሚያስ አመልጋና በጀነሲስ ኢንቨስትመንት ሰርቪስ ኩባንያ ላይ የተካሄዱ ያሉ ምርመራዎች በህገ መንግስት የተረጋገጠ የመሰማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወኑ ባለስልጣኑ አረጋግጧል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግም አሳስበዋል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፈቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉ ጠይቋል። ባለስልጣኑ ፈቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲሰጥ ጥሪ ያቀረበ ሲሆን በእንደዚህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ እንደሚወስድም አረጋግጧል። ብሔራዊ ባንክ ባካሄደው ጨረታ አንድ የአሜሪካ ዶላር በአማካኝ በ132 ብር ተሸጠ። በጨረታው ለተላኩ ሁሉም የዋጋ ጥያቄዎች የተመዘነ አማካይ ዋጋ በአንድ የአሜሪካ ዶላር 132.9643 ብር ደርሷል። በአጠቃላይ 16 ባንኮች በጨረታው የተጠየቁትን የውጭ ምንዛሬ ድልድል ማግኘት ችለዋል። ባንኩ ከ15 ቀናት በፊት ባካሄደው ተመሳሳይ ጨረታ አንድ የአሜሪካ ዶላር በአማካኝ በ131 ብር ከ70 ሳንቲም መሸጡ ይታወሳል። ብሔራዊ ባንክ በየ15 ቀናት የውጭ ምንዛሬ በጨረታ መሸጡን እንደሚቀጥል የገለጸ ሲሆን በትናንትናው ጨረታ 50 ሚሊዮን የአሜሪካ ዶላር ለባንኮች እንዲገዙ ቀርቦ ነበር። ቀጣዩ የውጭ ምንዛሬ ጨረታ ከ2 ሳምንት በኋላ የሚካሄድ ሲሆን ዝርዝር መረጃዎች ከጨረታው ቀን በፊት ይፋ ይደረጋሉ። ተመልካቾቻችን የዕለቱ የብሪጅ ሚዲያ ዜናዎቻችን እኝን ይመስሉ ነበር። ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን ሰዓቱን ጠብቆ ወደ እናንተ የሚደርስ ይሆናል። ከወዲሁ እንድትከታተሉን በአክብሮት እየጋበዝን ከኢትዮጵያ ንግድ ባንክ ያገኘነውን የዕለቱን የውጭ ምንዛሬ ዝርዝር ዋጋ ተመንን ወደ እናንተ በማድረስ እናበቃለን። መልካም ምሽት።